እንጸልይና እንጀምራለን። ቅዱስና የተፈራ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። በባሪያህ በጳውሎስ ሕይወት እና ኑሮ አገልግሎት ውስጥ ሰርተህ በእሱ ዙሪያ ያሉትን ባሪያዎችህን አንጸህ በዘመናት መካከል ደግሞ ያ እውነት ለእኛ እንዲቆይልን በጽሑፍ እንዲቀረጽ አድርገህ ዛሬም ከዛ ቃል ዙሪያ ስንቀመጥ የምንገረምበትንና የምንደነቅበትን ብርሃን በቃልህ አማካኝነት በመንፈስ ቅዱስ ስለምታስተላልፍልን እናመሰግንሃለን። ዛሬም ሰምተን እንድንታነጽ፣ ሰምተን እንድንጠቀም በፊትህ ነን። የሰሙት ቃል ከሰሚዎቹ ጋር በእምነት አልተዋሃደምና አልጠቀማቸውም እንደተባለ አምላካችን ሆይ እንደነሱ እንዳንሆን እንለምንሃለን። ሰምተን ተዋህዶ ይጥቀመን። እግዚአብሔር ሆይ የሚሰሙኝ ልጆችህ የማዳመጥ ጸጋ፣ የማቆየት ጸጋ፣ ደግሞም የማካፈል ጸጋ ይሰጣቸው። እኔም ባሪያህ የቃልህን እውነት ስገልጥ አፌን በመክፈት ቃል ስጠኝ። ከተዘጋጀሁት፣ ካሰብኩት፣ ካጠናሁት በላይ በሆነ የመንፈስ ቅዱስ ረድኤት እና ድጋፍ እገዛ በእኔ ውስጥ እንድታልፍ እለምንሃለሁ። ቃልህን በፍጹም ግልጥነት በቅዱስ ድፍረት እንድናገር ስጠኝ። ጊዜውን አንተ ተቆጣጠር። በዚህ መስመር ላይ ያሉትን ልጆችን ሁሉ እግዚአብሔር ሆይ ተርበው ጓጉተው የመጡትን የሚያንጻቸው፣ የሚደግፋቸው፣ በእምነታቸው አንድ እርምጃ የሚወስዳቸው በጎ ቃልህ ይገለጥ። የሰሙት ነገር የሚያንጻቸው፣ የሚገነባቸውና ሕይወታቸውን የሚለውጥ ይሁን። የእውቀት ለውጥ ሳይሆን የሕይወት ለውጥ እንዲገኝ እለምንሃለሁ። ጀምረን እስክንጨርስ ከኛ ጋር ሁን። በመስመሩ የሚረብሸን ጣልቃ የሚገባ ግዴለሽነት ያለበት የአድማጮች ነገር እንዳይኖር ሁሉም ለመንፈስህ ቁጥጥር ራሱን ሰጥቶ ቃልህን ለመስማት አቅም እንድናገኝ አንተም እያንዳንዱን እንቅስቃሴ እንድትቆጣጠርልን ለመንህ። ተመስገን ስለሰማህን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ባለፈው ጊዜ የእግዚአብሔርን ቃል ስንማር በሶስተኛው ክፍለ ጊዜ ታማኝነትን ማጎልበት በመባረክ በሚለው ሐሳብ ላይ ጥቂት እንደሄድን ያው በዕለቱ የተዘጋጀውን ስላይድ ሳንጨርስ ቁጥር 7 ላይ ነበር የቆምነው። አሁን ከዛው ተነስተን ቶሎ ቶሎ እንሄዳለን። ሐዋርያው ጳውሎስ ታማኝነትን ማጎልበት በሚለው ሐሳብ ዙሪያ ባለፈው ጊዜ ካለፈው የቀጠለ ሐሳቡን ስንነጋገር ከቡራኬ ወደ ምክር መሻገሩን ተመልክተን ከመንፈስ ጋራ አብሮ መትመም የሚለውን ሐሳብ ስንጀምር ነበር። ሐሳባችንን ሳንቋጭ የተለያየ ነው። ከመንፈስ ጋር አብሮ መትመም ያው ከመንፈስ ጋር አብሮ መትመም እንድታነሳሳ በሚለው ሐሳብ ዙሪያ የሚነሳ ነው። ትዝ ይላችሁ እንደሆነ ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የኃይል የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ጸጋ ብዙ ጊዜ የሚሰጠው አብሮ ለመትመም ነው። ብዙ ጊዜ ግን ሰዎች ከስጋታቸውና እንዲህ ይሆን ወይ ከሚለው ፍርሃታቸው በመነጨ መንገድ ይታሰራሉ። ጢሞቴዎስ ያው ጭምት ልጅ ነው። ያደገውም በሕይወቱም በጎ ተጽዕኖ ያመጡት እህቶች ናቸው። እህቶች ደግሞ እንደ ወንዶች ደፋሮችና ፊት ባዮች አይደሉም። የሚበዙቱ በዛ ዘመን በተለይ
ቀና እንዳይሉ በአደባባይ ትምህርቱም ሆነ በጊዜው ይሰጥ የነበረው ማንኛውም ነገር ወንዶችን ለአደባባይ ሴቶችን ለማጀት የሚል ፈጥሮ ነበረው። ስለዚህ ይህ ብላቴና ሲያድግም ጭምር የተከበበው መንፈሳውያን በሆኑ እህቶች ነው። እናቱ ሎይድ፣ እናቱ ኤውንቄ፣ አያቱ ሎይድ በዚህ ሰው መንፈሳዊነት ላይ አሻራቸውን አሳርፈዋል። ከዛ በኋላ ጳውሎስ አገኘው። ደፈር እንዲል በየጊዜው ቢያሳስበውም ያው ልምምድ ሁል ጊዜ ተጽዕኖ የሚያሳድር ጉዳይ ስለሆነ አይናፋር ነበር። ስለዚህ ጳውሎስ ፍርሃት ቀዳሚ እንቅፋት እንደሆነ ያስገነዝበዋል እና እንዳይፈራ ቀና እንዲል ለተነገረው ነገር ትኩረት እንዲሰጥ ታስታውሳላችሁ። በምዕራፍ 1 ቁጥር 18 ላይ ጳውሎስ መልካም ጦርነት ተዋጋ ብሎ የሚያስታውሰው ነገር አለ። ጢሞቴዎስ ልጄ ሆይ አስቀድሞ ስለ አንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይህንን ትእዛዝ አደራ እሰጥሃለሁ ይለዋል። ሁልጊዜ የተነገረውን ብሎ የሚለው ነገር ለተነገረው ትኩረት ከመስጠት አኳያ ነው። ሁል ጊዜ በሰማነው ነገር እምነት በሕይወታችን የሚፈጠረው የሰማነውን ነገር ከዕለት ተዕለት እርምጃችን ጋር አዋህደን በታዛዥነትና በታማኝነት እርምጃ ስንወስድ ነው። ለተነገረው ነገር ትኩረት እንዲሰጥ አይናፋርነቱን ትቶ ፍርሃትን ትቶ በውጊያው ላይ ዘብ እንዲቆምና እግዚአብሔር የሚጠብቅበትን ባላደራነት እንዲወጣ ሲያደፋፍረው እንመለከታለን። ስጦታህን አነሳሳ ብሎ በድጋሚ ይናገራል። እንድታነሳሳው ቁጥር 6 ላይ ደጋግሞ ይናገራል። እሳቱን ካልቆሰቆሱት ይጠፋል፣ አመዱ ደግሞ ካልወጣ ይዳፈናል። ይሄ በዕለት ተዕለት ሕይወት ውስጥ እውነተኛ ነገር ነው። ለአደባባይ የተሰጠውን ደግሞ አገልግሎት በሀፍረት እንዳይፈዝ፣ በአካባቢ ተጽዕኖ እንዳይዳፈን ደግሞ ደጋግሞ ያሳስበዋል። በውጫዊ ስራት ወይም በውጫዊ ግፊያ ስጦታ መዳፈን የለበትም ይላል እና በመቀጠል የስጦታውን የጸጋውን ልዩ ገጽታ ይናገራል። የመነጨው ከእግዚአብሔር መንፈስ ቅዱስ ነው እና ምን ይላል? እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም፣ ሰጠን ይላል እና ይሄ የተሰጠው ነገር 3 መታያዎች አሉ። ኃይል፣ ፍቅር፣ ራስን መግዛት የሚባሉ እና የመነጨው ከራሱ ከእግዚአብሔር ነው። እግዚአብሔር ደግሞ ሲሰጥ ስጦታው መታያ እንዲኖረው አድርጓል። በየትኛውም ጊዜ ያለ እግዚአብሔር ኃይል መንፈሳዊ አገልግሎትን ለመፈጸም መሰናዳት ምናምንቴነት ነው። እግዚአብሔር ስምሪት ሲሰጥ ለተጠራው ሰው በልቡ ውስጥ ምልክት የሚሆን መንፈሳዊ ኃይል ይኖራል እና በብሉይ ኪዳን በአዲስ ኪዳንም ምሳሌ መውሰድ እንችላለን። በብሉይ ኪዳን 1ኛ ሳሙኤል 10:6 ላይ ሳኦል ታስታውሱ እንደሆነ እግዚአብሔር አህዮች ፍለጋ ሄዶ በቀባው መንግስታዊ ኃላፊነት በሰጠው ንግስናን ባደረገለት ጊዜ እኔ እኮ ከብንያም ወገን ነኝ፣ የተጠቃሁ ነኝ፣ ይሄን ላደርግ አልችልም፣ እንደዚህ ላለ ብቃት የአደባባይ ነገር የተሰጠው ሰው አይደለሁም፣ እባክህ ተወኝ ብሎ የእግዚአብሔርን ሰው ሳሙኤልን ለመነ። ምልክቱ ይሄ ይሆናል፣ አንተ እንደተጠራ በዚህ ኃላፊነት ላይ ስምሪት እንደተቀበልክ እግዚአብሔር ለዚህ ጉዳይ እንደለየህ ምልክቱ ይሄ ነው አለው። የእግዚአብሔር መንፈስ በኃይል ይወርድብሃል፣ አንተም እንደሌላ ሰው ሆነህ
ትለወጣለህ ብሎ ሲናገረው እንመለከታለን። ምንጊዜም እግዚአብሔር ለስራው የፍጡርን ብልሃት ሳይሆን የመለኮትን ረድኤት ቀዳሚ ያደርጋል። ሁሉ ከእርሱ በእርሱ ለእርሱ ነው። እርሱ ባልሰራው ነገር መከበር አይወድም። እኛ ራሳችን የእሱ የስራ ውጤት ነን። ስለዚህ በእግዚአብሔር ስራ ውስጥ እግዚአብሔር በቀዳሚነት የሰጠን ነገር ፈርጀ ብዙ የሆነውን ኃይሉን ነው። ሁል ጊዜ ኃይል ባለበት ቦታ ለብዙ ነገር መዋሉን ብዙዎቻችን እንረዳለን። ለሙቀት ይውላል። አሁን የብርድ ጊዜ ነው እንደምታውቁት። ሂተሩም ቢሆን በየትኛውም አቅጣጫ ቤታችን ውስጥ የተሰለፉ የሚያሞቁን ነገሮች ከኤሌክትሪክ ጋር ይያያዛል። የኤሌክትሪክ ኃይል ስላለ ጸሎት ቤት ስንመጣ ለድምፅ እንጠቀምበታለን። ለሪፍሪጅሬተር ምግባችንን ለማቆየት ኃይል አለ። በልዩ ልዩ መንገድ ይቀየራል። ጸጋ በተገለጠበት ኃይል ፈርጀ ብዙ ገጽታዎች አሉት። ለድምፅ፣ ለሙቀት፣ ለብርሃን፣ ለቅዝቃዜ፣ ለወፍጮ ኔሚት እስኪደክማችሁ ድረስ ኃይል ባለበት ቦታ ሁሉ እንቅስቃሴ አለ። ፈርጀ ብዙ አገልግሎት አለ። ከዛ ቀጥሎ ፍቅር ይላል። እግዚአብሔር በመንፈሱ ውስጥ ኃይልን ከሰጠ በኋላ ማመዛዘኛውን አብሮ ያድላል። ሁል ጊዜ ዕውቀት ባለበት ትህትና፣ ኃይል ባለበት ፍቅር ሚዛን አስጠባቂዎች ናቸው። ፍቅር የሌላውን በጎነት ከልብ መመኘት ነው። መንፈሱን እግዚአብሔር ለጢሞቴዎስ ሲሰጥ 3 ገጽታዎች ባለው በጎነቱ የተገለጠ መንፈስ ነው። የኃይል መንፈስ ነው፣ የፍቅር ነው ብሎ ይቀጥላል። ፍቅር የሌላውን በጎነት ከልብ መመኘት ነው ብለናል። ፍቅር ጸጸቱ ምን ነው? ጨምሬ ሰጥቼ ቢሆን ነው። ሁሌም ከውስጥ ፈልቆ ከውስጥ ፈሶ መልካም ነገርን ያስደርጋል። ጳውሎስ በመንፈሳዊ አገልግሎቱ ብዙ ዋጋ እንዲከፍል ያደረገው ፍቅር መሆኑን ሲናገር እንደዚህ ይላል። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ላይ እግዚአብሔር በውስጡ ያደረገውን ነገር በድፍረት እና በፍጹም ግልጥነት ሲናገር እንደዚህ ይላል። ይህንን ስለቆረጥን የክርስቶስ ፍቅር ግድ ይለናል። የክርስቶስ ፍቅር በውስጡ የአገልግሎቱ አንቀሳቃሽ ሞተር ነው። ፍቅር ምንጊዜም የኃይል ሚዛን አስጠባቂ ጭምር ነው። ቅድም እንደተናገርኩት ኃይል ባለበት ምንጊዜም ጭካኔና ጉልበት ይፈታተናል። ሚዛን አስጠባቂው ፍቅር ነው። ሁል ጊዜ ኃይል ሲገለጥ በቃ እና በአካባቢ እንዳለ ስናይ ኃይለኞችን ሁል ጊዜ በቃ በለው እንዲህ አድርገው የሚያሰኝ ስሜት ይፈታተናቸዋል። ታስታውሳላችሁ፣ እንግድነት ባልተቀበሏቸው ጊዜ ዮሐንስና ከሱ ጋር አብረው የነበሩት ኤልያስ እንዳለ እሳት ከሰማይ ወርዶ ይብላቸው እንበል ያል። እነሱ እሳት አውራጆች እንዳልሆኑ ያውቁታል። ግን አጠገባቸው ያለ ሁሉን የሚያደርግ ነፋስና ባህር የሚታዘዙለት ጌታ ዘንበሉ ጸጥ በሉ ሲላቸው ልክ ሰው ታናሹንና የሚታዘዘውን ትእዛዝ ሲሰጥ እንደሚሰማ አንተም እሳትን ብትጠራ ይመጣል በሚል እምነት ነው። ጌታ ግን ምን አላቸው? ምን አይነት መንፈስ እንደሆነላችሁ አታውቁም። ሁል ጊዜ ኃይል አለ፣ ፍቅር አብሮት ከሌለ አደጋ ነው። ስለዚህ እግዚአብሔር የኃይል መንፈስ ብቻ ሳይሆን አብሮት ሚዛን እንዲጠብቅ ፍቅርንም ጨምሮ ለተጠሩት ሰዎች አድሏቸዋል። እግዚአብሔር ኃይል ሲሰጥ ፍቅር አብሮ ማድረጉ እንዲጠባበቁ ነው። ቀደም ብዬ እንደተናገሩ ትዕቢት ባለበት እውቀት ባለበት ትዕቢት ተግዳሮት ሆኖ ከተፍ ስለሚል ትህትና
ሚዛን አስጠባቂ ነው። እግዚአብሔር ከኃይል ቀጥሎ አንቀሳቃሽ ሞተሩን ፍቅርን ብቻ ሳይሆን ራስን መግዛት ሰጥቷል። ይሄ ራስን መግዛት የሚለው የቃል ይሄ በአዲስ ኪዳን ውስጥ ሶፍሮኒሞስ ከሚለው የግሪክኛ ቃል የተወሰደ ነው። ይሄ ሶፍሮኒሞስ እዚህ ብቻ አንድ ጊዜ የተጠቀሰ ቃል ነው። በውስጡ ያለው ሐሳብ በውስጥ ያለውን አሉታዊ ስሜት ለመቆጣጠር የሚያስችል በውስጥ ያለውን አሉታዊ ስሜት ለመቆጣጠር የሚያስችል ብቃትን ማግኘት ነው። በሰው ልጅ ተፈጥሯዊ ማንነት ውስጥ የቁጣ ስሜት ሲመጣ ራስን የመግዛት ችግር አካባቢውን ሁሉ ተቀጣጣይ ነገር እያደረገ እየተንበለበለ በአካባቢው ያለውን መልካም ነገር ሁሉ የሚውጥ እሳታዊ ኃይል እንዳውሎ ንፋስ ሲገለጥ ያንን ገደብ የሚያስይዘው ተሸክሞ ማንኛውንም ነገር ወዳልተፈለገ አቅጣጫ የሚወስደውን ጭካኔና የሚያላትም ጉልበት በቦታው የሚገድበው ራስን መግዛት ነው። ይህ ሁሉ ስሜት ግን ራስን በመግዛት መንፈስ ሲገራ አጥፊውን ለሚበጅ ሁኔታ መቀየር ይቻላል። ልብ በሉ፣ ሁል ጊዜ ራስን መግዛት በሌለበት ችግር ውስጥ የቁጣ ስሜት ተቀጣጣይ ሆኖ ይገለጥ። ያ ተቀጣጣይ ነገር ደግሞ እየዋጠን የሚንበለበል እሳታዊ ኃይል ወይም እንዳውሎ ንፋስ በአካባቢው ያለውን ተሸክሞ ወዳልተፈለገ አቅጣጫ ወስዶ የሚያላትም ተጋፊ ኃይል እንደ ደራሽ ጎርፍ እየጋለበ መጥቶ አካባቢውን የሚውጥ አጥለቅላቂ ስሜት ይፈጠራል። ይህ ሁሉ ስሜት ግን ራስን መግዛት ባለበት በመንፈስ ይህንን እሳታዊ ኃይል የሚገራ አምላካዊ በጎነት በመንፈስ ቅዱስ ረድኤት ሲገለጥ ይሄ እሳታዊ ኃይል በቁጥጥር ስር ይውላል። መንፈስ ቅዱስ ራስን መግዛት በሚያለማምደው አገልጋይ ለጥቅም የሚውሉት ደካማ ባህሪያት ብቻ ሳይሆኑ እነዛ እንደ ነበልባል የሚፈሱት እሳታዊ ኃይላት ራስን በመግዛት መንፈስ በቁጥጥር ስር ውለው ያ ኃይል ለመንፈሳዊ ጉልበትና ለመንፈሳዊ አቅም እንዲውል የሚያደርግ የመንፈስ ቅዱስ ረድኤትን ነው ጳውሎስ የሚናገረው። ስለዚህ እግዚአብሔር የሰጠን ነገሮች እነዚህ ሶስት ነገሮች ናቸው። እንደ አገልጋዮች ኃይልን ሰጥቷል። እግዚአብሔር ፍቅርን ሰጥቷል። እግዚአብሔር ራስን መግዛት ሰጥቷል። ያልሰጠን ነገር አለ ይልና ስላልተሰጠው ነገር ይቀጥላል። ያልተሰጠን የፍርሃት መንፈስ አልተሰጠንም ብሎ ይናገራል። እግዚአብሔር አዎንታዊ በሆነ መልኩ የሰጠንን ነገር ተናግሮ አሉታዊውን ሳይተነትኑ መተው በመንፈሳዊ ምክርና በመንፈሳዊ ትምህርት ሚዛን ይጎለዋል። ሐዋርያው እግዚአብሔር የፍርሃት መንፈስ አልሰጠንምና ብሎ ሲናገር ድንጉጥ የሚያደርግ አንገት የሚያስደፋ መንፈስ ያልተሰጠን መሆኑን የሚያመለክት አባባል ነው። በሮሜ 8:15 ላይ የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የሚለው አገላለጽ ከዚህ ክፍል ጋር ተመሳሳይነት አለው። ሁል ጊዜ የፍርሃት መንፈስ የተቆጣጠራቸው ሰዎች አንገታቸውን የደፉ፣ የታሰሩ፣ እውነትን በግልጽነት ለመናገር የሚቸገሩ፣
ድንጉጥና ተንቀጥቃጭ ናቸው። እና ጳውሎስ በዚህ ጉዳይ ላይ ውሳጣዊ ድፍረትን የሚነጥቅ ፍርሃት ከእግዚአብሔር አይደለም። ቅዱስ ፍርሃትና ባርነት ውስጥ የሚከት ፍርሃት በምንም መልኩ ተመሳሳይነት የላቸውም። እግዚአብሔር የፍርሃት መንፈስ አልሰጠንም። ጌታ የሰጠን የኃይል መንፈስ በሙላት እንዲሰራ ሲፈቀድለት ፍርሃትን አውጥቶ ይጥለዋል። በባህሪው የሚያሸማቅቀው ፍርሃት ባርነትን ይዞ ከተፍ ማለቱ አይቀሬ ነው። እግዚአብሔር ነፃነትን የሚነፍቅ ድፍረትን የሚነጥቅ መንፈስ አልሰጠንም ቢባል የተጋነነ አይደለም። ጌታ በኃይል መንፈሱ ወደ እያንዳንዳችን ሲመጣ ፍርሃትን አውጥቶ ይጥለዋል። ስለዚህ የሰጠንንና ያልሰጠንን ነገር እንገንዘብ ብሎ ጳውሎስ ቡራኬውን ያጠቃልላል። ተሰጥቶናል። ክብር ለእግዚአብሔር ይሁን። እግዚአብሔር የኃይል መንፈስ ሰጥቶናል። የፍቅር መንፈስ ሰጥቶናል። ራስን የመግዛት መንፈስ ሰጥቶናል። ይህንን ታማኝነትን የሚያጎለብተውን መልካም ምክሩን ባርኮቱን በዚህ ክፍል ከቁጥር 3 እስከ 7 ባለው ውስጥ ያመለክተናል። ዛሬ ወደ ሐዋርያው ጳውሎስ ታማኝነትን ማጎልበት በመባረክ የሚለውን ሐሳቡን እዚህ እንጠቀልልና ዛሬ አብረን የምንሸፍነው ታማኝነትን ማጎልበት በማበረታታት በሚለው ሐሳብ ላይ እንቆያለን። ታማኝነትን በማበረታታት ዛሬ የምንሸፍነው ማበረታታት ነው። ለማበረታታት የመንገድ ጠረጋዎቹን አብረን እንመለከታለን። ለዚህ የተመደበውን ክፍል ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 8 እስከ 12 አንብበን እንቀጥላለን። እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል። ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብን አስተማሪ እንድሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። ስለዚህም ይህንን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም፣ ያመንኩትን አውቃለሁና የሰጠሁትን አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። ይህ በነባሩ ትርጉም ነው። ሁልጊዜ መጽሐፍ ቅዱስን ስናጠና ቢያንስ 2 እና 3 ትርጉሞችን ጎን ለጎን አድርገን መጽሐፍን ብናነብ አንዱ ትርጉም ያላካተተውን ወይም ፍንትው አድርጎ ሊያስቀምጥ ያልቻለውን ነገር ሌላው ትርጉም በቀላሉ እንድንረዳው ያደርጋል። ስለዚህ መደበኛውን ትርጉም ደግሞ አነባለሁ። እንግዲህ ስለ ጌታችን ለመመስከር ወይም የእርሱ እስረኛ በሆንኩት በእኔ አትፈር፣ ነገር ግን በእግዚአብሔር ኃይል ስለ ወንጌል ከእኔ ጋራ መከራ ተቀበል። እኛ ስላደረግነው አንዳች ነገር ሳይሆን ከቅዱና ከጸጋው የተነሳ ያዳነን ወደ ቅዱስ ሕይወትም የጠራን እርሱ ነው። ወይም ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን ሞትን ደምስሶ በወንጌል አማካኝነት ሕይወትንና ኢመዋቲነትን ወደ ብርሃን ባወጣው በመድኃኒታችን በክርስቶስ ኢየሱስ መምጣት ተገልጧል። እኔም ለዚህ ወንጌል የምስራች ነጋሪና ሐዋርያ አስተማሪም ሆኜ ተሾምኩ። መከራን የምቀበለው ለዚሁ ነው። ሆኖም ያመንኩትን እርሱን ስለማውቅ አላፍርበትም።
የሰጠሁትንም አደራ እስከዚያች ቀን ድረስ ለመጠበቅ እንደሚችል ተረድቻለሁ። በዚህ ስፍራ ሐዋርያው ታማኝነትን ለማጎልበት በመጀመሪያ ይባርከዋል። እምባህን እያሰብኩ በደስታ ሞላ ዘንድ ናፍቃለሁ፣ ግብዝነት የሌለውን ያንተን እምነት አስባለሁ። ይሄ ደግሞ ከዘር ሲወርድ ሲዋረድ የመጣ አምላካዊ በጎነት ነው እያለ ለጢሞቴዎስ ጥንካሬ የሚበጁትን በሐሳቦች በአዎንታዊና በምክር መልክ ሲያፈስ ከቆየ በኋላ በመንፈሳዊ አገልግሎቱ ጥንካሬውን ከሚሰልቡ ነገሮች እንዲጠበቅ እንቅፋትን ለማስወገድ የሚረዳ ነገር ቁጥር 7 ላይ ወደ መጨረሻው አካባቢ ፍርሃትን አንስቶ እንቅፋት እንዲወገድ ፍርሃት አልተሰጠንም ካለ በኋላ በሰጠን ላይ እናተኩር ይልና ትስስርን እናጥብቅ። ትስስርን ማጥበቅ ማለት አብሮን ከሚያገለግለውና ከኛ ጋር ዋጋ ከሚከፍለው አካል ጋር በታማኝነት በፍቅርና በርህራሄ አብረን ከመጓዝ ጋር ያለውን ነገር በእኔ አትፈርብኝ ይላል። ሀፍረት በማስወገድ ጉዳይ ላይ የሚናገረውን ነገር እንመለከታለን። አትፈር ብሎ ይጀምራል። መንፈሳዊ አገልግሎትን በጎለበተ መንገድ ጥንካሬ ባለበት መንገድ ለማስቀጠል እሳቱ እየተቀጣጠለ እንዲሄድ በሁለት ነገሮች አትፈር ብሎ ይናገራል። የመጀመሪያው በጌታ ምስክርነት አትፈር። አዎ እግዚአብሔር በኃይል በፍቅርና ራስን በመግዛት የባረከው አገልጋይ ባዳነውም ጌታ ሆነ ስለ አገልግሎት ዋጋ በሚከፍለው አጋሩ ማፈር እንደሌለበት ያስገነዝባል። አብዛኞቻችን በአባት ማፈር እንግዳ ልምምድ መሆኑን እንገነዘባለን። በዚህም ስፍራ ጢሞቴዎስ ሐዋርያው ጳውሎስን ሲያስብ ፊቱ ሊደቀኑ የሚችሉትን ፈታኝ ሁኔታዎች እንዲያስወግድ ያስገነዝበዋል። በቀዳሚነት የሚያነሳው ቀደም ብዬ እንዳልኩት ሁለት ነገሮችን ነው። በመጀመሪያ በጌታችን ምስክርነት አትፈር። በጌታችን ምስክርነት አትፈር። ጊዜው ፈታ ብሎ እውነትን በአደባባይ ለመግለጥ የተመቻቸ አልነበረም። በዛ መስመር የተሰለፉ በሙሉ በመብራት እየተፈለጉ የሚታሰሩበት ጊዜ ነው። ይሄ ጉዳይ በሃይማኖት ድርጅቶች ወይም በሌሎች እምነቶች ክትትል ሳይሆን መንግስታዊ የሆነ ተፈጥሮ ነበረው። ታስታውሱ ከሆነ በመግቢያችን ላይ ስናጠና ሐዋርያው ጳውሎስ አሁን የገባበት እስር እንደ በፊቱ መናፍቅ ተብሎ ወይም ሐሰተኛ ተብሎ ወይም ወንጌል ሰባኪ ተብሎ አይደለም። ይሄኛው እስር በአገር ላይ የተፈጸመ ክህደት አለ። የሮም ከተማ ለመቃጠሏ በጊዜው መንግስት የተቆጡ ክርስቲያኖች ውስጥ ለውስጥ ባደረጉት ሴራ ያችን ከተማ አቃጥለዋታል በሚል ሐሰተኛ ውንጀላ ነው። ስለዚህ በወንጌል ሳይሆን በወንጀል ነው ተጠርጥሮ ያለው። ስለዚህ በዚህ ጉዳይ በጊዜው ዝናው የወጣ የነበረው ዓለም ሁሉ የሚያውቀው ሰው በቁጥጥር ስር ውሎ በሚያሳቅቅ የምድር እስር ቤት ውስጥ በከፍተኛ ስቃይ ውስጥ በሚያልፍበት ሰዓት ከዚህ ሰው ጋራ በአንድም በሌላም መንገድ የተጠጋጉ ሰዎች እንደ በመብራት ተፈልገው እንደሚታሰሩ ማወቃቸው ብዙዎች ከጳውሎስ እንዲለዩ አድርጓቸዋል። ወደ ኋላ በሚቀጥለው ሳምንት እንመጣባቸዋለን። በእስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ ብሎ ይናገረዋል እና በዚህም ስፍራ አትፈር
ስለ ጌታችን ኢየሱስ ክርስቶስ ለመመስከር አትፈር። ሐዋርያው ማፈር ክርስቶስን ለማስተዋወቅ የተከፈተውን በር በመዝጋት መሰለፍ መሆኑን በማስረዳት አትፈር። ምን ማለቱ ነው? በስጋት አታፍን። ሰማያዊው መልእክት አይዳፈን። በማፈር አትዝጋው የተከፈተውን በር ነው እያለ ያለው። ወንጌልን አትሸሽግ ማለቱ ነው። በጌታ ምስክርነት ብቻ ሳይሆን ቀጥሎ የሚያነሳው ነገር ልብ ይሰብራል። በእስረኛው በእኔ ደግሞ አትፈር ይላል። እስረኛ ነኝ ብሎ ይናገራል። እውነት ነው። ስሙ የጠፋ እስረኛ፣ ባላደረገው ነገር የተወነጀለ። አንዳንድ ጊዜ ሰዎች ጥቃት ሲደርስባቸው ለመበቀል በተለይ በሐሰት ጥቃት ሲደርስባቸው ለመበቀል የሚነሳሱት በቃ እግዚአብሔርስ ለምን እኔን አይሸፍነኝም? እንዴት ሁል ጊዜ በእውነት በታማኝነት በፍቅር በንጽህና ሄጄ በግፍ እጆች እንድወድቅ እግዚአብሔር ዝም ይለኛል የሚለው የብዙዎች ጥያቄ ነው። እግዚአብሔር መጥምቁ ዮሐንስን ዝም ብሎታል። እግዚአብሔር ከሁሉ በላይ ልጁን ዝም ብሎታል። እጅግ በጣም የሚያሰቅቅ ሞት። ግሪኮች ለዚህ ነው የመስቀሉ ታሪክ ሞኝነት ነው የሚሉት። ይሄ እናንተ አዳኛችን ነው አፍቃሪያችን ነው የምትሉት ኢየሱስ ክርስቶስ ምን አጥፍቶ ነው የተሰቀለው ብለው ሲጠይቁ ኧረ ምንም ነው መልሱ። ምንም ያላጠፋ ሰው ታዲያ እንዴት ይሰቀላል ብለው ሲሉ አጥጋቢ መልስ አያገኙም። አማኞቹ የሚሰጧቸው እኛ ልንሞተው የሚገባንን ሞት እንዲሞት እግዚአብሔር በዚህ መንገድ እንዲያልፍ ስለፈቀደ ነው ሲሏቸው ያን ታሪክ የነሱ ጥበበኛ አእምሮ ለመቀበል ይቸገራል። ከሁሉ በላይ ደግሞ ሞቶ ተነስቷል የሚለው ትንሣኤን አያምኑም። ሰው ሞቶ ከበሰበሰ በኋላ ወደ ሌላ ነገር ይቀየራል፣ ወደማይታየው ዓለም ይገባል እንጂ ተመልሶ ይመጣል የሚል ነገር አያምኑም ነበር። አይሁዳውያኑም ደግሞ ሞትን ፊት ለፊት ተጋፍጦ የሚረታ ደግሞም በተጽዕኖ ስር ያሉትን የሚያስጥል ከሁሉም በላይ ለከበቡትና ለተጠቁት እውነተኛውን ፖለቲካዊ ነፃነት የሚሰጥ እንደ ሙሴ ነፃ አውጪ እንጂ የኛ መሲህ የሚጠቃ የሚሰቀል ራሱን መከላከል ያቃተው ሊሆን አይገባውም ብለው ይሉ ነበር። ስለዚህ ከዚህ የተነሳ ብዙ ጊዜ ጌታ ታላቅ ኃይል እያለው ታማኝ ልጆቹ በብዙ ጥቃት ውስጥ በብዙ ጉዳት ውስጥ በብዙ ፈተና ውስጥ ሲያልፉ ዝም ማለቱ ለመንፈሳውያን በዲሰርንመንት ወይም በመረዳት ያንን ነገር በመነጠል የወንጌሉ ፓኬጅ ነው ብሎ በመቀበል ብቻ ነው በውስጣቸው መረጋጋትን እረፍትንና ትልቁን ደስታ የሚያገኙት። በዚህ ጊዜ ጳውሎስ ስሙ ባላረገው ነገር ልክ ዮሴፍ ባልፈጠረው ዝሙት ተከሶ ወህኒ እንደተጣለ ሐዋርያው ጳውሎስ ባልፈጸመው ከተማን የማቃጠል ወንጀል እስረኛ ሆኗል በዚህ ስፍራ እና ያንን ያመኑት ሰዎች ከሱ ጋር አብረው ለመሆን አልፈለጉ፣ ራሳቸውን አሸሹ። ጢሞቴዎስ እንዲህ አይነት ፈተና ውስጥ እንዳያልፍ ጳውሎስ በእስረኛው በእኔ አትፈር፣ በመሳቀቅ ከአጋርህ አትደበል፣ ወዳጅነት ደግሞ እንዲዘልቅ ምን ይለዋል? በጊዜውም
አለጊዜውም ትስስሩን ጠብቅ። እውነት ነው። ወዳጅነት እንዲዘልቅ ከማንኛውም ሰው ጋር ባላችሁ ግንኙነት መጀመሪያ የምታደርጉት ነገር ትስስሩን መጠበቅ ነው እና ጳውሎስ በዚህ ቦታ ላይ አትፈር ሲል ሊለው የሚፈልገው እሱ ነው። ብዙ ጊዜ በልምምድ እንደታየው እምነትን በሚቃወሙ ሰዎች መካከል ራሳችንን መሰወር አዘውትሮ የሚታይ የሰጋን ሰዎች ምላሽ ነው። አትፈሩ ለእኛም ነው ማለቱ ነው ባጭሩ። ለምሳሌ በዘመናችን የታዩ ከሀፍረት ጋር የተያያዙ የአንዳንዶቻችን ልምምድ ለመጥቀስ ጌታን በማያውቁና እውነትን በሚቃወሙ ሰዎች ፊት አመስግነን መመገብ ስንሰጋ በልቤ ጸለይኩኝ እንላለን። ጥበብ ያለው ይመስላል፣ ግን ትክክለኛ ነው ማለት አይቻልም። ይህ ሀፍረት ከሚገለጥበት መንገድ አንዱ ነው። በተለይ በነበረው ዓለም ክርስቲያኖችን የሚያጠቃ ከባቢያዊ ሁኔታ ስለነበር በተቻለ መንገድ ራስን መሰወር የአማኞች ፈተና ነበር። በሌላ ጊዜ ደግሞ ከሚፈለጉና ከሚጠቁ መልካም ሰዎች ጋር አብረን እንዳንወቀጥ በተቻለ መንገድ ተቃውሞ ከተነሳባቸው ሰዎች ጋር እንደማንተዋወቅ አብረን እንዳልነበር እንናገራለን። እንዲህ አይነቱ ድርጊት ሌላ ስሙ ጴጥሮስኛ ይባላል። ለመሆኑ በሌሎች ስናፍር ጴጥሮስኛ ተጫውተን ይሆን? ጴጥሮስኛ ግር ካላችሁ ጴጥሮስኛ በሩቅ መከተል የምንወደውን ሌሎች ቢክዱ እንኳ እኔ እስከ ሞት ድረስ አብሬ እሆናለሁ ያልንለትን በሩቅ መከተል፣ ከዚያም ጌታና ከጌታ ጋር የተያዙ ነገሮች ሲነሱ ዓይኔን ግንባር ያርገው ብሎ ክህደት መፈጸም ናቸው። ከፈለጋችሁ ሉቃስ 22 54 እስከ 56 ማየት ትችላላችሁ። ወገኖቼ አትፈሩ እኛንም ይመለከተናል ማለት ነው ባጭሩ። አትፈሩ። ቀጥሎ ጳውሎስ ምን ይላል? መከራን ተቀበል። መከራን ተቀበል። ምን? እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል። ነገር ግን ካለ በኋላ ነው። ይሄ ነገር ግን፣ ዳሩ ግን፣ ይሁን እንጂ፣ ቢሆንም የሚሉት ቃላት በአብዛኛው ሐሳብ ቀያሪ ናቸው። አትፈር ሲለው የቆየው ሐዋርያው ጳውሎስ ነገር ግን የሚለውን ቃል በማስቀደም ወደሚተኮርበት አቅጣጫ ያመለክተዋል እና ቀደም ብዬ እንዳልኩት ጊዜው ጳውሎስ በወንጌል ሳይሆን በወንጀል የተጠረጠረበት እንደሆነ ቀደም ብለን አይተናል። አሁን ቀጥሎ እንደ እግዚአብሔር ኃይል መጠን ስለ ወንጌል መከራን ተቀበል ይለዋል። የወንጌል ጥሪና ኑሮ መከራን የሚያካትት ነው። በፊልጵስዩስ 1:28 ላይ በማንኛውም መንገድ በተቃዋሚዎቻችሁ አትሸበሩ። በአዲሱ መደበኛ ትርጉም ነው ይሄን ማነበው። ይህ እነርሱ እንደሚጠፉ እናንተ ግን እንደምትድኑ ከእግዚአብሔር የተሰጠ ምልክት ነው። እንደ እግዚአብሔር ኃይል መጠን ስለ ወንጌል መከራን አብረኸኝ ተቀበል። ቀደም ብዬ እንዳልኩት መከራው ዓላማ ቢስ መዓት አይደለም፣ ባዶ አበሳ አይደለም። በእግዚአብሔር ኃይል አማካኝነት የሚጋፈጡት እድል ፈንታ ነው። ጢሞቴዎስም የመከራው ተካፋይ የሚሆነው እርሱ ባመነጨው ጉልበት ሳይሆን እግዚአብሔር በሚሰጠው ኃይል መሆኑን ገሃድ ያደርግለታል። እንደ እግዚአብሔር ኃይል መጠን። ምክንያቱ ደግሞ ስለ ወንጌል ከመከራው ጋራ ኃይል አለ፣ ክብር አለ። ወገኖቼ እነ ጳውሎስ መከራን በሚቀበሉበት ሰዓት ጊዜውን የሚመጥን የኃይል አቅርቦት ከሰማይ መኖሩ ይነገራቸው ነበር። ያንንም ስለሚረዱ ስለተለማመዱም ነው እንደ እግዚአብሔር ኃይል መጠን የሚሉት። ታስታውሳላችሁ በፊልጵስዩስ እስር ቤት ውስጥ
አሰቃቂ በሆነ መከራ ውስጥ በተጣሉ ጊዜ መንፈስ ቅዱስ ሰርፕራይዝ አረጋቸው። በአስገራሚ ክብሩ ተገልጦ የእግዚአብሔር ኃይል አካባቢውን በሚያርበደብድ መገኘት ከነሱ ጋር መሆኑን በመከራቸው ውስጥ አሳወቃቸው። ልክ እንዲሁ ወገኖቼ የእግዚአብሔር ኃይል አለ ብሎ ሐዋርያው ጳውሎስ በዚህ ስፍራ እንደ እግዚአብሔር ኃይል መጠን ይላል። ኃይል ሁል ጊዜ የሚመጣው ወገኖቼ ፍላጎትን አገናዝቦ ነው። ፍላጎትን አገናዝቦ ነው። ፍላጎት በሌለበት ቦታ ኃይል የለም። ብዙ ጊዜ በመድረክ ስናገር እንደሰማችሁኝ የቆመው ከሚራመደው፣ የተኛ ሰው ከቆመው ሰው ያነሰ ኃይል ነው የሚያስፈልገው። የቆመው ከሚራመደው፣ የሚራመደው ከሚሮጠው ያነሰ ኃይል ያስፈልጋቸዋል። ስለዚህ ኃይል ስንጠይቅ ተኝተን ከሆነ የሚያስተኛ፣ ቆመን ከሆነ የሚያቆም፣ እየተራመድን ከሆነ የሚያራምድ፣ እየሮጥን ከሆነ የሚያስሮጥ ከመከራው ጋር ኃይል ያስፈልጋል። ሁል ጊዜ ኃይል ከምንሰራው ስራ ጋር ፕሮፖርሽናል ነው፣ ትይዩ ነው። እና አንዳንድ ጊዜ ኃይል ያስፈልገናል ስንል ሁል ጊዜ ኃይል እግዚአብሔር በሚንቀሳቀስበት ስፍራ ይገለጣል። ሰዎቹ ሲንቀሳቀሱ በአብዛኛው ተአምራዊ ኃይላት ለሌሎች ሰዎች እምነትን ለማቅለል ነው የሚገለጡት። ባልዳኑ ሰዎች አካባቢ ወይም ደግሞ አካባቢው አውሬነት የተሞላበት ሆኖ ብዙዎችን ለማስጣል ሲፈልግ እግዚአብሔር በጸጋ የሚገልጣቸው ሰዎች ያስነሳል። ለዚህ ነው ጳውሎስ የእግዚአብሔር ኃይል ይገለጣል ሲል ጴጥሮስ ኧረ ምን የእግዚአብሔር ኃይል ብቻ የእግዚአብሔር ክብር ይገለጣል ብሎ ይናገራል። እንዲህ ይላል በአንደኛ ጴጥሮስ ቁጥር 14 ምዕራፍ 4 ቁጥር 14 ላይ ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋል፣ ብፁዓን ናችሁ። ጳውሎስ ታስታውሱ ከሆነ በመከራ ውስጥ የገባው ጌታን በማመኑና የዚህ ወንጌል አዋጅ ነጋሪ በመሆኑ ብቻ ነበር። ታዲያ ክብርና ብፅዕና ከሰማይ ቢታደል አይበዛ? ጳውሎስ ስለ ወንጌል የሚመጣውን መከራ ሲያወራ ያ መከራው የሚያመጣውን ክብር ሲያወራ፣ ጴጥሮስ ደግሞ ስለ ወንጌል ስለ ክርስቶስ ስም መነቀፍ የሚያመጣውን ክብር ይናገራል። ወገኖች መከራችን ወይ ኃይል ወይ ክብር ከሰማይ ይጎትታል ማለት ነው። ሁለቱም ተቀናጅተው ይመጣሉ። ጳውሎስ መከራው የወል ነው ብሎ ይናገራል። የብቻ አይደለም። በወንጌል ውስጥ የሚያጋጥመው መከራ የብቻ አይደለም፣ የወል ነው። አብረኸኝ የሚለው አገላለጽ እሱን ነው። መከራው ጢሞቴዎስ ብቻውን የሚቀበለው አይደለም። እንደውም በምዕራፍ 2 ቁጥር 3 ወደፊት እናየዋለን። እንዲህ ብሎ ይናገራል። እንደ ኢየሱስ ክርስቶስ በጎ ወታደር ሆነህ አብረኸኝ መከራን ተቀበል። እንደ እኔ በጎ ወታደር ሆኖ አይልም። የክርስቶስ ታማኝ ታዛዥ መስዋዕትነት ከፋይ ወታደር ነው። መቆረስ የህይወቱ ዘይቤ ነው። የተቆረሰ ህይወትን የተለማመደ ሰው ነው ጳውሎስ ማለት። ግን እንደኔ አይልም፣ እንደ ኢየሱስ ክርስቶስ እንከን የለሽ የሆነ ምሳሌ እሱ ነው። ሁል ጊዜ በስቃይና በሰቆቃ ውስጥ ሲያልፉ በታላቅ መከራ ያለፈ ምሳሌያቸውን ኢየሱስን የሚያዩ ኃይል ያገኛሉ። አብረኸኝ የሚለው ሐሳብ የወል ነው። በዘመናት መካከል ከኛ በፊት ጌታን በማመናቸው በፈቃዱ በመራመዳቸው ዋጋ የከፈሉ ቅዱሳን አሉ። ዛሬም ችግር ቢደርስብን
ከኛ በፊት ነበሩ፣ በእኛም ይደርሳል። ከኛም በኋላ ከወንጌል ጋር የተጣበቁ ሰዎች ሁሉ ወንጌሉ የያዘውን ፓኬጅ ይቀበላሉ። ከፓኬጆቹ አንዱ መከራ ነው። ለዚህ ነው በፊልጵስዩስ 1:27 ላይ ስለ ዳንን የሚያጋጥመን እድል ፈንታ መሆኑን ጳውሎስ ይናገራል። በአንዳች ስንኳ በተቃዋሚዎች አትደንግጡ፣ ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው ብሎ ተቃውሞ፣ መከራ፣ ችግር እግዚአብሔርን ከማያውቁ ሰዎች ሲመጣ ያ ደሴም ነገር ለነሱ የጥፋት ለኛ የመዳን ምልክት ነው። ምልክትነቱ እነሱን ጠፊዎች መሆናቸውን ይናገራል። ከዛ ውስጥ አንዳንዶቹን እግዚአብሔር ነጥቆ እንደ ጳውሎስ ያሉትን እንዳወጣ እድል የሚሰጣቸው ይሆናል። ግን ያሉበት ክልል የጥፋት ክልል ነው። እኛ ደግሞ ያለንበት ክልል የድነት ክልል ነው። ወዲያውኑ ጳውሎስ ይህን አስመልክቶ የድነት ክልልን ይናገራል። ቁጥር 9 ላይ ሲሻገር እንዲህ ይላል፣ ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ብሎ ይናገራል። አዳነን ብሎ ይናገራል። ድነትና ጥሪን በጣም በሚገርም መንገድ አቀናጅቶ ይናገራል። ጳውሎስ በማያባራ መንገድ በድነቱ ይገረማል። እግዚአብሔር ለኃጢአተኞች ስለሰጣቸው እድል ፈንታ በሰማይ ስላገኙት አስደናቂ ስፍራ ተናግሮ አይደክመው። ከጥሪዎች ቀዳሚ ጥሪ ድነት ነው። እግዚአብሔር ወደ እያንዳንዳችን ሕይወት ያመጣው በወንጌሉ አማካኝነት የሚተላለፍ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር በቀዳሚነት ያደረገው ነገር ያ ነበር። ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ ሰዓቱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ ብሎ እጅግ በጣም አስገራሚ የሆነ እውነትነቱን አውጇል። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝን የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም እያለ የተናገራቸው ነገሮች ከድነት ጥሪዎች መካከል ይቆጠራሉ። ሌሎችንም ኃይል ሲያለብሳቸው የተናገረው ያንን ነበረ። ታስታውሳላችሁ በብሉይ ኪዳን የአንደኛ ሳሙኤል 10:6ን ቅድም ስለ ኃይል ስናገር ሳኦልን ብቻ አንስቼ አዲስ ኪዳንን አንድ ሐሳብ ሳልነግራችሁ ተሻግሬያለሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 8ም እሱን ነው የሚያወራው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በይሁዳ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ኃይል መጥቶ ኢየሱስን ካላስመሰከረ ያ ኃይል መጠርጠር አለበት። የኢየሱስን ጌትነት እንድናውጅ በሕይወታችን የማይሰራው ኃይል እርሱ ከፍተኛ ጥርጣሬ፣ ታላቅ የጥያቄ ምልክት ላዩ ላይ ሊወድቅ ይገባል። የሚገለጡ ኃይላት በሙሉ በአዲስ ኪዳን ውስጥ ወደ ክርስቶስ የማያመለክቱ ከሆኑ፣ ክርስቶስ ተኮር ካልሆኑ ከባድ ነው። ድነት ጥሪው ቀዳሚ ነው ይልና ምንጩ ደግሞ እግዚአብሔር ነው ይላል። ያዳነን ብሎ ነው የሚጀምረው። መንገዱ ደግሞ ክርስቶስ ነው ይላል። ክርስቶስ ነው። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ብሎ ይናገራል። ያዳነን በቅዱስም አጠራር እግዚአብሔር ነው። ይህም እንደ ራሱ ሐሳብና ጸጋና መጠን ነው እንጂ እንደ ስራችን አይደለም ካለ በኋላ ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ብሎ ይናገራል። አዳነን በጸጋ በክርስቶስ
በእምነት ዳንን። መንገዱ በክርስቶስ አማካኝነት ነው። ጳውሎስ እንደዚህ አይነት እውነቶችን ሁል ጊዜ በሚጽፈው መልእክት ውስጥ የትኩረቱ አውራ ያደርጋቸዋል። ከድነታችን የከበረ ነገር ምንም ስለሌለ እና ብዙ ቅዱሳንን ያወዛግባል። ይሄ የድነት ጥሪ እንዴት ነው የሚለው ሐሳብ ወገኖቼ፣ እግረ መንገዴን ጥቂት ነገር ይሄ በእኛ ውሳኔና በእግዚአብሔር ምርጫ መካከል ያለውን ውጥረት ለማርገብ በሚደረግ ጥረት ቅዱሳን በተለያየ ቦታ ላይ እንዳሉ የሚታወቅ ነው። የተለያዩ ሐሳቦች እንዳሉ ብዙዎቻችን እናምናለን፣ እናውቃለንም። ብዙ አነጋጋሪ የሆነ ነገር በዚህ ጉዳይ እንዳለ ግልጽ ነው። የመጀመሪያው እግዚአብሔር መረጠ፣ ሰው አመነ የሚባሉ ነገሮችን በየአቅጣጫው ተሰልፈን አንዳንዶቹ ከእግዚአብሔር ሉዓላዊ ፈቃድ ጋር ሲቆሙ፣ ሌሎቹ ደግሞ ከሰው ነፃነትና ምርጫ ዙሪያ ይቆማሉ። እውነቱ ግን ሁለቱም ነው እና ጳውሎስ እዚህ ጋር ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን፣ እኛ ከማመናችን በሕይወት ከመኖራችን በዚህ ዓለም ላይ ከመታሰባችን በፊት እግዚአብሔር አደረገው። ተሰጠን ሲል ራሱንና የሚሰሙትን ራሱንና ጢሞቴዎስን ጨምሮ የሚናገር ነው። ይሄ ድነታችን እጅግ ረቂቅ ነው። ስለዚህ እውነቱ እንደዚህ ነው። ወንጌሉን ሰምቶ እምነት ሳይቀድም ድነት እውን አይሆንም። ይሄ ቴንሽን በደንብ ልብ ብሎ መታየት አለበት። አማኙ ደግሞ አምናለሁ ማለቱ ቅድመ ግዴታ ነው ለድነቱ። አንዳንዶቹ ሰው ሊያምን አይችልም፣ የሞተ ነው፣ ሙሉ ለሙሉ የሚያድነው እግዚአብሔር ነው፣ የመጀመሪያውን ሙቭ እሱ ስለሚያደርግ የሰው ነገር በድነት ውስጥ ቦታ የለውም ይላሉ። ግን መጽሐፍ የሚያምን ይላል፣ የሚቀበል አደይንድ ኦፍ ተደይ ደግሞ ሰው ኃላፊነት ስላለበት በኃላፊነቱ ተጠያቂ እንዲሆን ነፃ ፈቃድ እንዲኖረው ያስፈልጋል። እዚህ ጋር ያሉ ነገሮችን ነካ አድርጌያቸው ልለፍ ብዬ ነው። በዘመናት መካከል ጸጋ በተገለጠበትና እግዚአብሔር ስራውን በሰራበት ሁኔታ እኛ በጸጋ በእምነት በክርስቶስ ያገኘናቸው ነገሮች ከጊዜ ውጪ በሆነ ገጽታቸው ተገልጠዋል። ጊዜን፣ መንገዱን፣ እንደገናም ደግሞ ስጦታውን የሚያሳዩ ነገሮች ሳያነጋግሩን ስለማያልፉ ነው። አዎ ሳልል ከዳንኩኝ ተወረርኩኝ፣ በእንቢታ ደግሞ ከቆየሁኝ በራሴ ጨከንኩኝ ማለት ነው። የዳንኩት በእኔ በራሴ ውሳኔ ነው ብቻ ካልኩኝ መራጩን ካድኩኝ ማለት ነው። የመራጩን መብት ተጋፋሁኝ ማለት ነው። እሱ ስጦታ፣ እኔ ደግሞ እምነት አዋጣሁኝ ካልኩኝ፣ እሱ ድነት ሰጠኝ እኔ አምኜ ነው ካልኩኝ፣ ድርሻችንን ተወተን ነው ካልኩኝ ሳትኩኝ ነው። በጸጋው ስለደገፈኝ አምኜ ፊቱን ወደ እርሱ አዞርኩኝ ካልኩ ሚዛናዊ ሆንኩኝ። ለእኔ በዘመናት መካከል በዚህ በቅድመ ምዳቤና ወይም በካልቪኒዝም እና በአርሜኒያኒዝም፣ አርሜኒያንስ የሰው ፈቃድን ከፍ ከፍ ሲያደርጉ፣ ካልቪኒስቶች የእግዚአብሔርን ሉዓላዊ ፈቃድ ከፍ ከፍ ያደርጋሉ። ጠቡ ያለው በእነዚህ ሁለት ጽንፎች ነው። እውነቱ የቱ ጋ ነው? ሁለቱም ጋ ነው።
ብዙ ጊዜ እንዲህ አይነት ጥያቄ ለሚያነሱልኝ ሰዎች መልሼ የምጠይቃቸው ነገር ይሄንን ቴንሽን ሪዞልቭ ለማድረግ አትፈልጉ። ኢየሱስ አምላክ ነው ሰው ነው ብዬ ጠይቃቸዋል። እጅግ በጣም ረቂቅ ነው የመዳናችን ነገር። የሚሰጡኝ መልስ አምላክ ሰው፣ ፍጹም ሰው ፍጹም አምላክ። ልክ እንዲሁ እግዚአብሔር ሉዓላዊ ነው፣ ሰዎችም ፈቃድ አላቸው። ለዛሬ እዚሁ ጋር እናቁም። ልክ እንዳለፈው ሳምንት አልጨረስነውም። የዛሬን ክፍላችንን ቁጥር 9 ላይ ነው ያቆምነው። እንቀጥላለን። እንጸልይ። ቅዱስና የተፈራህ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። በዚህ ዕለት አብረህን ስለነበርክ፣ እገዛህ ከኛ ጋር ስለነበረ፣ ድጋፍህን ስለሰጠህን ክብር ለስምህ ይሁን። ቅዱስ ጌታችን ሆይ አቤቱ በቸርነትህ በፍቅርህና በርህራሄ ድጋፍህን ደግነትን እንድታበዛልን ድነታችንን ከምንም በላይ በመገንዘብ በየቀኑ እንድንገረም በፈቃድህና በሐሳብህ በአንተ እውነት ሳናፍር አንተን በመታዘዝና በታማኝነት በመኖር አምላካችን ሆይ እንድንመላለስ ጸጋህ ይደግፈን። ቀናችንን ባርክልን። በጌታ በኢየሱስ አሜን። ጌታ እግዚአብሔር ይባርክ። አሜን። ቸር ይግጠመን። ጌታ ይባርክ ፓስተር። አሜን። እግዚአብሔር ይባርክ ፓስተር። ጌታ ይባርክ ፓስተር። አሜን። ፓስተር ተባረክ። ተባረክ ፓስተር። ተባረክ። ፓስተር ተባረክ።